ፋኖ አማራ ውስጥ ጠንካራ መሆን የአማራ አምባገነን እንዳይኖር ይከለክላል። የአማራን ህዝብ ጥቅም የሚሸጥ ሎሌ ተደላልሎ እንዳይኖር ያደርገዋል። ዋነኛ የነበሩ የኦነግ ደጋፊዎች ናቸው ባድመ ሄደ ያለቁት። 5 ዓመት ወጥሮ የታገለው የሸዋ ኦሮሞ ነው። ከመለስ ዜናዊ ጋር መቆም አለብን ብለን በተደጋጋሚ በቪኦኤ በጀርመን ሬዲዮ በስንት ጽሁፍ ስጽፍ ነበር። እኔ ብቻ አይደለሁም፣ ብዙ ምሁራኖች የኦነግ አመራር ውስጥ የነበሩ ሰዎች መለስ ዜናዊን ደግፈውታል። ስናገር ዲያስፖራው ይሄ የወያኔ ተላላኪ ላይ ነበረ። ዛሬ ደግሞ ተገልብጠው እነሱ የብሔራዊ ጥቅም አስጠባቂ፣ እኔ የብሔራዊ ጥቅም ሻጭ። የኔ ስም ተሾመ ቢሆን ኖሮ አደፍርስ ቢሆን ኖሮ ደውድን ዱት አመፀን አሳምፀን እስከ አፍንጫው የታከለውን ያጋዚ አንበርክከን አቅማችንን ታያየን። መቀጠል እንደማይችሉ አዩ። 3 ምሽግ ነበራቸው። ክልሎች ላይ ያለውን ምሽግ አፈረስ ነው። አዲስ አበባ ላይ ያለውን ምሽግ ከበብ ነው። አመፀን የሚያስቀር ጭቆናን ማስቀረት ብቻ ነው። ወይ በነፃነት እታገላለሁ ወይ ሞታለሁ እንጂ ጭንቅላቴና ቀብሬ ምላሴና ስሬ ሎሌ ሆኜ መቀጠል አልፈልግም። ኢትዮጵያ ውስጥ በብሔራዊ ማንነት ላይ ክርክር አለ፣ ልዩነቶች አሉ። በብሔራዊ ፖሊሲ ላይ ልዩነት አሉን። በብዙ ነገሮች ላይ በብሔራዊ ሉዓላዊነት እና በብሔራዊ ጥቅም ላይ ድሮም ልዩነት ኖሮ አያውቅም። በእኔ እድሜ ያየሁትን ልንገርህ። የኤርትራና የኢትዮጵያ ድንበር ግጭት ሲነሳ ግጭቱ ፕራይመሪሊ በህወሓትና በሻዕቢያ መካከል መሆኑ እየታወቀ ዋነኛ የነበሩ የኦነግ ደጋፊዎች ናቸው ባድመ ሄደ ያለቁት። ይሄን ማወቅ መቻል አለብን። የጣሊያን ሲመጣ የኦሮሞ ህዝብ በጣም እየተጨቆነ በነበረበት ወቅት 5 ዓመት ወጥሮ የታገለው የሸዋ ኦሮሞ ነው። ዲፕሎማቶችን ያሳበደው ከፍተኛ ስህተት፣ ዛሬ የመጣንበት ክርክር ውስጥ ጭቅጭቅ ውስጥ ያስገባን የብልጽግናዎች ስህተት ነው። ዛሬ ትግላችን ከግብጽ ጋር አልሆነ። ዛሬ ትግላችን ከአሜሪካኖቹ ጋር ሆነ። ከኛም ጋር ከሁሉም ጋር አብሮ ተባብሮ ከመስራት ይልቅ አሁን እኮ we are being diplomatically defeated በፒአር ዲፊትድ ሆነናል እኮ አሁን። ምክንያቱም ካድሬዎቹ የካድሬ ስብስብ ነው መንግስት ላይ ያለው። ካድሬዎቹ ምሁራንን አያቀርቡም። ምሁራንን የሚያቀርቡ ከሆነ ለነሱ የሚያጨበጭቡትን ብቻ ነው ማቅረብ የሚፈልጉት። ዲያስፖራውን በጣም ማሳተፍ ያስፈልግ ነበረ። ስለዚህ ከግብጽ ጋር ሰርተዋል ወይም ይሰራሉ የሚለው ሀሳብ በዚህ አካሄድ ለምን ይመስላል? ለምን ነው ይሄ ጥያቄ የሚነሳው? ያው ቀደም ብለው ብለዋል። ይሄ ጥያቄ ለብርሃኑ ነጋ ሲነሳ አላየሁትም። ቀደም ብለው መግቢያችን ላይ ህዳሴው ግድብ ጥያቄ ሲጠየቁ ያነሱትን ሀሳብ ኤግዛክትሊ። ምክንያቱም መቆም አለበት። አሁን ትናንት ወዲያ አዲስ ዘመን ላይ ነው የሆነ ነገር ላይ ወጣል። ግብጽ የኢትዮጵያ ሙስሊሞች ለመያዝ የምታደርገው ሙከራ እንዲህ አይነት ተራ ህዝብን ለማግለል የሚደረግ ኢስላሞፎቢያን ለመጠቀም የሚደረግ ጨዋታ ነው። ይሄ እኔን ብዙ ጊዜ ስለ ሃይማኖቴ መናገርም አልፈልግም በዛው ስለሌለው፣ ግን ለትንንሾቹ መሐመዶች ማሰብ መቻል አለብን። ክህደት እኔን ምንም አያመጣም፣ እኔ ላይ የሚያመጣው ነገር የለም። ግን ለሌላው የሚደረገው ከበደ በሆነ አሁን አልጠየቅም፣ እኔ ተሾመ በሆነ አልጠየቅም። ምክንያቱም የኔ ሪከርድ እኮ በጣም ክሊር ነው። እና አብይ መኖራቸው ሳይታወቅ ከነመለስ ዜናዊ ጋር ከውጭ ጉዳይ ሚኒስቴር ጋር በዚህ ጉዳይ ላይ ስጽፍ ስናገር ዲያስፖራው ይሄ የወያኔ ተላላኪ ላይ ነበረ። በናይል ጉዳይ ላይ ስጽፍ ዛሬ ከብልጽግና ጋር የሚያሽቃብጡት ዲያስፖራ ሰዎች ይሄ የወያኔ ተላላኪ ኖ፣ ወያኔን እንጥላለን፣ ወያኔን እንታገላለን፣ ብሔራዊ ጥቅማችንን ግን እናስጠብቃለን፣ የውስጥ ትግል ይቀጥላል፣ የውጭ ጥቅማችን የሚንጻረር ኃይል ጋር ግን መሰለፍ የለብንም ብዬ በመከራከርበት ወቅት ሲያብጠለጥሉኝ የነበሩ መለስ ዜናዊ ነው በስኮላርሺፕ ልቆት ያስተማረው ሲሉ የነበሩ ሰዎች ዛሬ ደግሞ ተገልብጠው እነሱ የብሔራዊ ጥቅም አስጠባቂ፣ እኔ የብሔራዊ ጥቅም ሻጭ። አያረጉትም ነበር እኮ ነው የምልሽ። የኔ ስም ተሾመ ቢሆን ኖሮ አደፍርስ ቢሆን ኖሮ they wouldn't do it። እታገልለታለሁ ስለሚሉት ህዝብ መብትና ነጻነት ደግሞ ተረዱኝ ሊሉት የሚፈልጉት ሀሳብ እሱንም እንዲነግሩንና ሌሎች ደግሞ ምን አይነት ፍላጎት ወይም ደግሞ ምን አይነት ለሰዎች የሚሰጡ ክብርን ደግሞ በምን ያህል መልኩ ነው ሊገልጹት የሚችሉት
ከቅርብ ወይም ደግሞ ከግል ድሎ ባሻገር ደግሞ ለረጅም ጊዜ የሚሰጡት ስለ ሰላምና ነጻነት ያለው አስተሳሰብ። ምክንያቱም እርሶ ሲታሰቡ ሰላም የሚባለው ነገር ፈጽሞ አይታሰብም። ነውጥ፣ አመጽ የሚባሉት ነገሮች ነው ተከትለው የሚመጡትና ወደ ምርጫ ቢገቡ ሊመረጡ ይፈልጉ የሚመርጡት ህዝብ በእነዚህ አውዶች ላይ ምን አይነት ምልከታ እንዲኖረው ነው የሚፈልጉት? ጥኝ የአመጽ ጥያቄ ሁለተኛ ሲመጣ ነው። አዎ አመጽናል፣ አሳምጸናል። ፍትሃዊ ያልነበረ ስርዓት ነበረ። በሰላማዊ መልኩ ለመታገል የሚፈቅድ ስርዓት አልነበረም። በሰላም ለመታገል የተሰለፉትን እስር ቤት ሲከት ከሀገር ሲያስወጣ ነበረ። ኢንጀስቲስ ኮመን በሆነበት ስርዓት ውስጥ ሪቤሊየን ቢካምስ ዱቲ። አፈና፣ ጭቆና፣ ግድያ መንገዱ ባደረገ መንግስት ላይ ማመጽ ሞራላዊ በምድርም በሰማይም ተቀባይነት አለው። በማመጻችን ደግሞ ይቺን ሀገር ጠቀምናት። ገለታ ቢስ ወይም ደግሞ ምስጋና ቢስ እየሆነ ነው ሰው እዚህ ሀገር። 5000 ወጣቶች ራሳቸውን ሰውተው አመጸው ዛሬ አመጽ እንደ ሐራም የሚቀርብበትን ግን በኢትዮጵያ ወንጀል ህግም አመጽ ወንጀል ነው። አመጽ መጥራትም ማሳመጽ አመጽ ወንጀል የሚሆነው ከአመጽ ውጭ ያሉ መንገዶች ክፍት ከሆኑ፣ ሰው መንግስትን መተቸት ሲችል፣ ሰው መንግስትን በሰላማዊ መንገድ መቃወም ሲችል ካመጸ ወንጀል ነው። ሰው አንቺ ጋዜጠኛ ነሽ፣ ሱሉልታ ላይ የሚደረግን የመሬት ዘረፋ ስታጋልጪ ከታሰርሽ ያን ገበሬ አደራጅተሽ ማታገል ሁለተኛው ምርጫ ነው የሚሆነው ማለት ነው። ይሄንን በር ዘግቶ ወደዛኛው በር ለምን ሄድሽ የሚለው ነገር አያዋጣም። ቆይ ለውጥ መጣ፣ የኖቤል ሽልማት እኮ ተገኘበታል እዚህ ሀገር። ያን ለውጥ እኮ ያመጣው አመጽ ነው። በልመና አልመጣም። አልቀንበት እኮ ነው፣ ቆስለንበት፣ 5000 ሰው ሰውተንበት፣ 23000 ሰው አቁስለንበት፣ አመጸን፣ አሳምጸን እስከ አፍንጫው የታከለውን ያጋዚ አንበርክከን፣ ያም ደግሞ ሀገር ማፍረስ ብንፈልግ ቅድም አልኩት እኮ ስልጣን ጥመኛ ምናምን እንደሚባለው ወይ ደግሞ አመጽ ሐራራ ቢሆንብን ኖሮ ሰውን ሲገሉ የነበሩት ሲያስገድሉ የነበሩት ሰዎች እራሳቸው ስልጣን እንዲቀጥሉ አናረግም ነበር። አላማችን የተሻለ ስርዓት፣ አዲስ ስርዓት፣ ፍትሃዊ ስርዓት እንዲመጣ፣ ከኛ ቀጥሎ ያለው ትውልድ እንዳያምጽ፣ አመጽ አስፈላጊ እንዳይሆን፣ ሀገር እንዲቀጥል ስለፈለግን ከስርዓት ውስጥ ይሻላሉ ተደራድረን ነው። ይሄንን ብዙ መናገር አልወድም። ከህዋቶች ጋር ተደራድረን ነው ስልጣን የለቀቁት። አቅማችንን ተያየን፣ መቀጠል እንደማይችሉ አዩ። 3 ምሽግ ነበራቸው። ክልሎች ላይ ያለውን ምሽግ አፈረስ ነው። አዲስ አበባ ላይ ያለውን ምሽግ ከበብ ነው። ከዛ ዊዝድሮ አደረጉ። ይሄን ሁሉ በስትራቴጂ ተመርተን አመጽ ብቻ ሳይሆን ስትራቴጂክ የሆነ በዲሲፕሊን የተመራ ለምሳሌ ብዙ ጊዜ ዝም ብሎ ተራ አመጽ ራይት አይደለም ያደረግነው። ተራ አመጽ ቢሆን ኖሮ ኦሮሚያ ውስጥ የነበረው የትግራይ ተወላጅ አደጋ ላይ ሊደርስበት ነበር። አንድ ሰው አልተጎዳም። ስለዚህ አመጽ የሚፈጥረው ዛሬም ብቻ አይደለም። 60ዎች ውስጥ የኢትዮጵያ ተማሪዎች ያመጹት የፖለቲካ ምህዳሩን በመዝጋት ከአመጽ ውጭ ያሉ የፖለቲካ መታገያ መስመሮች ሲዘጉ ሰው ወደ አመጽ ይሄዳል። ግን ምን ተሞክሮ ተዘግቶ ነበረ እዚህ ሀገር? ምን እንዳለ የፖለቲካ አክቲቪስቱ በሙሉ እስር ቤት አልነበረም? ሌላውን ቶ በ92 ላይ ኦነግ ገብቶ ሲሳተፍ ነበረ። ቢሮ ውስጥ እኮ ነው። ቢሮ ውስጥ አመራሮቹ ተገለውበት መጨረሻ ላይ ለቆ ወጣ። ታዩ 2005 ወይም ደግሞ 97 እነ ብርሃኑ እነ ኃይሉ ሻውል እነ መረራ በሰላማዊ ለመታገል ገቡበት። ምርጫውን ስለተሳተፉና ስላሸነፉ እስር ቤት ገቡ። ከዛ አይደለም እንደ እነ ብርሃኑ አመጽ የገቡት ወደ ኤርትራ እኮ የገቡት ያመጹ ነበር። እነ ብርሃኑ ያ መንገድ ቢቀጥል ኖሮ ያ ሰላማዊው መንገድ ቢቀጥል ኖሮ ያመጹ ነበር። አያመጹ። እዚህ ሀገር የፖለቲካ ምህዳሩ ተዘግቶ መንግስትን የተቸ አማራጭ አደረጃጀት ይዞ የቀረበ ስለታፈነ፣ ስለተገደለ፣ ስለታሰረ፣ ስለተዘረፈ ሰው አመጸ። አመጽን የሚወልደው ጭቆና ነው። ህዝብን ተነሽተሽ አመጽ ብትዩ አመጽን በራሱ
አንቺ ስላልሽ ብቻ አያምጽም። ፕሮፓጋንዳ ሰውን የሚያሳምጽ ይመስላችኋል? ህዝብ ሌላ መንገድ ካጣ ብቻ ነው የሚያምጸው። አመጽን የሚያስቀር ጭቆናን ማስቀረት ብቻ ነው። በነዛ አመጾች መካከል የህይወት መስዋዕትነት ተከፍሏል። ስለዚህ እነዛ የተከፈሉ የህይወት መስዋዕትነቶች ወይም ያለፉ ዜጎች የፈሰሰው ደም ትክክለኛውን ዋጋውን አግኝቷል። የተከፈለለትን ዋጋ ያህል ውጤቱ በዛ ደረጃ የሚለካ ነው። ለምን ታገልን ለምን አመጽን ብለው ጠይቀው አያውቁም? እርስዎ ራስዎን አንድ ቀንም ጠይቄ አላውቅም። ትክክለኛ ነበር። ባናምጽ ኖሮ ዛሬም ልክ እናስገባቸዋለን ያሉ ሰዎች ልክ እያስገቡን ይቀጥሉ ነበር። ከመንግስቱ ነዋይ ዘመን ጀምሮ ወጣቶች እዚህ ሀገር አምጸዋል። ፍትሃዊ፣ ዲሞክራሲያዊ፣ ሰላማዊ ስርዓት፣ ህዝባዊ ስርዓት ለመገንባት አምጸዋል። ትክክለኛ ነበረ። ማንኛውም ትውልድ እሱን የሚመጥን መንግስት፣ እሱን የሚመጥን ስርዓት ለመገንባት ይፈልጋል። ያን ስርዓት ለመገንባት በሚያደርገው ሙከራ ላይ መንገድ ሲዘጋበት መንገድ ለማስከፈት ያምጻል። በዛ አመጽ መስዋዕትነት ይከፍላል። ያሰበውን ያገኛል። በአንድ ትውልድ ላያገኘው ይችላል። ግን በዛ ወቅት ማመጹ ትክክል ነበረ። የሚቀጥለው ትውልድ ደግሞ ከዛ ትውልድ የተረፈውን እያሟላ ይሄዳል። አቶ ጀዋር እንደ ልብ የሚናገሩት ማንም ምንም አያመጣም ብለው የሚያስቡት ቄሮ ስላለ ነው። እዚሁ ጋር ደግሞ ሁለተኛ ተያይዞ እንዲመልሱልኝ የሚፈልገው ቄሮን አቶ ጀዋር አቅም አሳጥተውታል ብለው የሚያስቡ ወገኖች አሉ። እኔ ከተወለድኩ ጀምሮ የልቤን ስናገር ብቻ ነው ትዝ የሚለኝ። ያደግኩት በጣም ጭቆና የነበረበት እንዲሁም ደግሞ ከፍተኛ የነጻነት ትግል ሲካሄድ የነበረበት ቦታ ነው። ከልጅነት የወረስኩት ጭቆናና የነጻነት ትግልን ነው። ወይ በነጻነት እታገላለሁ ወይ ሞታለሁ እንጂ ጭንቅላቴና ቀብሬ ምላሴና ስሬ ሎሌ ሆኜ መቀጠል አልፈልግም። እዚህ ሀገርም ስገባ ፈጣሪና ህዝቤን ተማምኜ ነው የመጣሁት። ህዝቡን እተማመናለሁ፣ 100% እተማመናለሁ። ፈጣሪን፣ ህዝብን። ከዚህ ውጪ እምፈራውን ፈጣሪና ህዝብን ብቻ ነው። ወደ ትግል ስገባ መስዋዕትነት እንደሚኖር ችግር እንደሚኖር አውቄ ነው። ገና እኮ 10 ዓመት ምናምን ሲሆነኝ ነው ታጋይ የቀበርኩት ነው። አሁን ባለፈው ሰፈሬ ሲሄድ እላው ላይ የተከልነው ዋርካ ትልቅ ሆኖ አግኝቼዋለሁ። ወደ ትግል ስንገባ ለጭፈራ ወይም ለዳንስ አልገባንም። መስዋዕት አስፈላጊ ከሆነ አስፈላጊውን ሁሉ መስዋዕት ከፍለን ለውጥ ማምጣት አለብን። እድለኛ ነኝ። ብዙ ቦታ ሄጄ ተምሬያለሁ። ብዙ ዓለም አይቻለሁ። አንድም ቀን ግን ስለ ራሴ አስቤ አላውቅም። አንድም ቀን እያንዳንዷን ቅጽበታዊ ጊዜ አሜሪካ ሄጄ በ2 ወር ውስጥ አሜሪካ ሲሄድ አንድ ሰው አላውቅም ነበር። የኛ ሀገር ሰው በ2 ወር ውስጥ የወጣቶች ማህበር ነው ያደራጀሁት። ምክንያቱም ፈጣሪ ከዛ በጣም ጨለማ ከሆነ አካባቢ በጣም ርዛትና ጭቆና ከነበረበት አካባቢ ሲያወጣኝና አይቪ ሊግ ትምህርት ቤቶች እንድማር እድል ሲከፍትልኝ የሆነ ፐርፐዝ የሆነ ሚሽን ሰጥቶኛል ማለት ነው። ለዚህ ህዝብ እንዳሳልፍለት ነው። እኔ ገና ኤሌመንተሪ ትምህርት ቤት እያለሁ በጣም በህዝብ ውስጥ ይሄን ነበረ፣ ብዙ ነገር አዘጋጅ ነበረ። ሰው በጣም ተስፋ ነበረው በእኔ ላይ። አይ ዋንት ቱ ሄልፕ። ያንን ለማድረግ በማደርገው ነገር ላይ መስዋዕትነት ከመጣ ማንኛውም መስዋዕትነት ተገቢ ነው ብዬ ነው የማስበውና የቄሮን አቅም አዳክሟል የሚል ይሞክረው። የቄሮ እኮ ጀዋር አይደለም። ቄሮ ማለት ትግል የወለደ ጭቆናና ትግል የወለዱት ከትውልድ ሲሻገር የመጣ የነጻነት ትግልን የወረሰ በሚሊዮን የሚቆጠር ወጣት ነው። ተዳክሟል የሚል ሰው ሄዶ መሞከር ነው። ብዙ ጊዜ አሁን ከፊት ለፊት ያለን ሰዎች ብንታሰር፣ ብንገደል፣ ብንከዳ መነገራችን ላይ ከኛ ጋር የነበሩ ሰዎች ከርተው ሎሌ የሆኑ አሉ። ዳዝንት ቼንጅ ኤኒቲንግ። ዛሬ እኔ ከድቼ ብልጽግና ብጫወት ትግሉ ይቀጥላል፣ ጭቆናው እስከቀጠለ ድረስ። ስለዚህ እኔ ቄሮ ተዳክሟል የሚለው አይ ቲንክ የተሳሳተ ይመስለኛል። የበለጠ ተጠናክሯል። አሁን
ምክንያቱም ትግልን አይቶታል፣ ድልን አይቶታል፣ ድል ሲቀነበስም አይቶታል። ያ ብቻ አይደለም፣ ላለፉት 6 ዓመታት ስርዓትን እንዴት መታገል እንደሚችል በብልሃትና በስልት እንዴት መታገል እንደሚችል ከፍተኛ የሆነ ክህሎትን አዳብሯል። ስለዚህ ተዳክሟል የሚል ላዳክመው ብል ራሱ ላዳክመው አልችልም። ምክንያቱም እኔ አልፈጠርኩትም። እኔ እኮ አንድ ታላቅ ወንድማቸው ባለኝ እውቀት ስትራቴጂ ከምሰጥ ሰው ያለፈ አይደለሁም። ስለዚህ እንደዛ የሚያስቡት የቄሮን አደረጃጀትና አላማ በደንብ ስላልተረዱ ነው። እንደው ተቋማዊ መሆን አለበት ብዙ ጊዜ ሲነገር እንሰማለን። በተለይ ቄሮ ዝም ብሎ ብቻ የሆነ ሚሽን ሲሰጠው ያንን ሚሽን ብቻ አሳክቶ የሚመለስ መሆን የለበትም፣ ተቋማዊ አደረጃጀት ሊኖረው ይገባል የሚሉ ነገሮች ይነሳሉ። ቄሮ ሶሻል ሙቭመንት ነው፣ የፖለቲካ ድርጅት አይደለም። የጓድ ሊቀመንበር የሚመራ አይደለም። ከሁለት ነገር ነው የሚነሳው ይሄ ጥያቄ። አንደኛው አቅሙ የበለጠ ይጨምራል ከኦፊሻል ከሆነ በደንብ ከተደራጀ በግልጽ ከተቋቋመ የበለጠ ስራ መስራት ይችላል የሚለው የሚያስቡ አሉ። ሌሎቹ ግን የመንግስት ሰዎች ናቸው። የቄሮን እንቅስቃሴ አመራር ሂደቱ ስለማይገባቸው ለመበጣጠስ ለመምታት ስለማይመቻቸው ሊያውቁት ይፈልጋሉ። ባለፉት 2 ዓመታት እዚህ አብረን እየሰራንም ከጀርባ ብዙ ነገር ይሰሩ ነበር። አንዳንዴ የራሳቸውን ቄሮ ለማቋቋም፣ አንዳንዴ ለመግዛት፣ አንዳንዴ ለማጥፋት። ትዝ ካለህ ገና ሳይበተኑ ኢህአዴጎች ቄሮና ፋኖ ላይ የሰሩት ነገር ነበር። ኢ መደበኛ አደረጃጀቶች መጥፋት አለባቸው። ይህ ማለት ወይ ወደ መደበኛ መምጣት አለባቸው፣ ወደ መደበኛ ከመጡ ለመምታት ነው። አማራ ክልል ላይ ትንሽ የተሳካላቸው ነገር አለ። ምክንያቱም ኦፊሻልና ለማደራጀት የተሄደበት ሂደት ፋይናሊ በአምናው ክስተት የተነሳ ብዙዎቹ ሊጎዷቸው ችለዋል። ኦሮሚያ ላይ እሱን አልቻሉትም። ምክንያቱም አንደኛ ሶሻል ሙቭመንት ነው። የአንድ ግለሰብ የአንድ ፓርቲ የአንድ አይዲዮሎጂ አካል እንዲሆን አንፈልግም። አንድ ላይ የሚያመጣንና አብረን የሚያሰራን የማህበራዊ ፍትህ ጥያቄ ነው። የማህበራዊ ፍትህ ጥያቄ ሲመጣ አንተ እንዳልከው አብረን እንሰራለን። የማህበራዊ ፍትህ ጉዳይ ከሌለ የተለያየ ድርጅት ውስጥ ቢዝነስ ውስጥ ያላል ዶክተር አለው የተለያየ ኃይል አለው ስራውን ይሰራል። የሚያዋጣ ስትራቴጂ ነው። ግን አሁን ቄሮ ሲታሰብ ቄሮ በተለያየ መልኩ ተከፋፍሏል የሚሉ አሉ። ለምሳሌ የጀዋር ቄሮ አለ፣ የነከሬ ቄሮ አለ፣ የነንትና የሚባል አይነት ነገር አለ እና እንደው የተከፋፈለ አይነት ቄሮ አለ ተሞክሯል። ቅድም እንዳልኩህ የኦዲፒ ቄሮን ለመመስረት ፈልገው ነበረ። በነጋዴዎች በየከተማው ያሉትን ነጋዴዎች የራሳቸው ቡድን እንዲጀምሩ ሞክረው ነበረ። በቄሮ ስም ራሳቸውን አደራጅተው መዝረፍ ምናምን ሞክረው ነበረ። የጀዋር ቄሮ የሚባል የለም። ያለው የኦሮሞና የኦሮሚያ ቄሮ አለ። ይቀጥላል። ቅድም እያለሁ የጀዋር ቄሮማ ቢኖር ኖሮ የጀዋር አቋም በዋዠቀ ቁጥር አብሮ ይዋዥቃል። ኖ ቅድም ነገርኩ። እኔ ዛሬ ተሞዳሙጄ ወደ ብልጽግና በገባ ቄሮ ትግሉን ይቀጥላል። that's the way it is designed። ስለዚህ የተከፋፍሏል የሚለው አይከፋፈልም። ምክንያቱም አንድ የሚያደርገው ጭቆናና ለነጻነት ለማህበራዊ ፍትህ ያለው አቋም ነው። ስለዚህ ጭቆና እስካለ ድረስ the greatest unifier of the oppressed nations, the oppressed society is repression። የጭቁን ህዝቦች ዋና የአንድነት መንስኤ ጭቆና ነው። ጭቆና ባይኖር ነው ወደ ዲሞክራሲ ብንሸጋገር የፖለቲካ ምህዳሩ እየሰፋ ቢሄድ በሂደት ቄሮ የሚባል ነገር ላይኖር ሁሉ ይችላል። ምክንያቱም ጭቆና ነው የሚያመጣውና ከዛ በላይ በኋላ ሁሉም ወደ ተለያየ ፖለቲካ ድርጅት ይገባል፣ ወደ ተለያየ ማህበራዊ ድርጅቶች ይገባና ይቀጥል ነበረ። አሁን ጭቆና ስለተመለሰ አንድነቱ እየተጠናከረ ነው የሚቀጥለው። ግን ምን ያስተምረው ያልፋሉ? በተለይ አሁን ቄሮ ተባለ፣ ፋኖ ተባለ፣ ዘርማ ተባለ፣ ጄቶ ተባለ እየደረስን ነው። አሁንም የተለያዩ አይነት እየሰማን ወደ ትግራይም አካባቢ ፈንቅል የሚባል መጥቷልና እንደው እንደ ሀገር እነዚህ አደረጃጀት ያው አይደሉም ሶሻል ሙቭመንት ነው ተብሏል። ይሄኛው አይነት አካሄድ እንደው እንደ ሀገር ምን ይጠቅመናል? በጣም ጠቃሚ ነው። የአምባገነናዊ ስርዓትን የሚያዳክም ማህበራዊ እንቅስቃሴ መደገፍ አለበት። ትረስት ሚ ኦን ዲስ ወን። ፋኖ አማራ ውስጥ ጠንካራ መሆን
የአማራ አምባገነን እንዳይኖር ይከለክላል። የአማራን ህዝብ ጥቅም የሚሸጥ ሎሌ ተደላሎ እንዳይኖር ያደርገዋል። የዲሞክራሲ ሩሶ ይጽፈዋል እዚህ ላይ ሌሎችም በጣም ጽፈውታል። የዲሞክራሲ ዘብ ማህበራዊ ንቅናቄ ነው። ሲቪክ ኦርጋናይዜሽን እና ሲቪክ ሙቭመንቶች ናቸው። ፖለቲካ ድርጅቶች አይደሉም። ፖለቲካ ድርጅቶች መንግስት ያስተዳድራሉ፣ አስፈላጊ ናቸው። ማህበረሰብ በሁለት የተከፈለ ነው። ፖለቲካል ሶሳይቲ እና ሲቪክ ሶሳይቲ የምንለው አለ። የፖለቲካል አደረጃጀቶች የሚሰሩት ስራ አለ፣ የፖሊሲ ጉዳይ፣ የተለያዩ ነገሮች። ለውጥ ግን የሚያመጡት የለውጥ ኢንጂንስ ኦፍ ቼንጅ የሚሆኑት ሁሌም ማህበራዊ አደረጃጀቶች ናቸው። ኢትዮጵያኖች እድለኞች ነን ብሎ ማሰብ መቻል አለባቸው። ወጣቶች በዚህ መልኩ ተደራጅተው ለምሳሌ የሲዳማ ክልልነት ያለ ጀቶ እንቅስቃሴ አይታሰብም። የአማራ ህዝብ የኢትዮጵያን ፖለቲካ እየለወጠ የመጣው የአማራ ህዝብ እንቅስቃሴ አማራ ነን መብታችን መከበር አለበት የሚለው ያለ ፋኖ እንቅስቃሴ ከዛ ወደ ከአብን ጋርም ቢሆን አይታሰብም። ሶሻል ሙቭመንትስ አር ኢንጂንስ ኤንድ ካታሊስትስ ኦፍ ቼንጅ። ከዚህ አንጻር እነዚህ ነገሮች መምጣት ኔጌቲቭ የላቸውም ማለት አይደለም። ለዚህ ነው የሲቪክ ሶሳይቲ እና ፖለቲካል ሶሳይቲ አብሮ መኖር ያለበት። እኛ በሲቪክ ሶሳይቲ በሶሻል ሙቭመንት በማህበራዊ እንቅስቃሴ ለውጥ አንስተን መጨረሻ ላይ ቅድም እንዳልኩ የፖለቲካል ማህበረሰብ በፖለቲካ የደራጀው ስልጣን ይዞ እንዲቀጥል ያልንበት ምክንያት አለ። ሁለቱም መኖር አለበት። የፖለቲካ አደረጃጀቶቻችን እየጠነከሩ እየበሰሉ መሄድ መቻል አለባቸው። የማህበራዊ አደረጃጀቶቻችን ደግሞ እየጠነከሩ እነሱም እየበሰሉ ሁለቱ እየተደጋገፉ ነው የሚሄዱት። ለምሳሌ እንደኔ አይነት ሰዎች ወደ ፖለቲካ ድርጅቶች እንገባለን። ስንገባ ግን ያን ወጣት አፍርሰን አይደለም መሄድ ያለብን፣ ተተኪ ያስቀምጣ ነው መቀጠል ያለብን። ስለዚህ ዘርማም ይሁን ጀቶም ይሁን ባርባርታም ይሁን እዚህ ሀገር አይበገሬ የተባለውን የኢህአዴግ ስርዓት በአማጺ ተሞክሮ ያልተቻለውን በፖለቲካል ድርጅቶች ተሞክሮ ያልተቻለውን ለ50 ዓመት እንገዛለን ያሉትን በ4 ዓመት ውስጥ ያንበረከከው ይሄ ማህበራዊ አደረጃጀት ነው። ግድፈቶች ያሉት ድክመቶቹን ራሱም እየተማረ እኛም እየመከርን ምሁራኖችም እየመከሩ እያስተካከሉ መሄድ ያስፈልጋል። ግን መኮንኑ ለዲሞክራሲ ያለውን ትግል የሚያቀጭ ነው የሚመስለው። ቀጥታ አንዳንድ ጊዜ መንግስት ላይ ወይም ደግሞ አምባገነኑን ለማውረድ ብሎ ንጹሃኖችም ጭምር ደግሞ ተጠቂ የሆኑበት ንብረታቸው የወደመበት ህይወታቸው የጠፋበት ብዙ ሶማሌ ክልል አይተናል። ሐዋሳም የጀቶ ባደረገው እንቅስቃሴ አይተናል። ፋኖም ቄሮም ባደረጉት እንቅስቃሴ አይተናል። እና ንጹሃኖችም ተጠቂ የሆኑበትም አካሄድ አለ። ይህስ እንዴት ይመለከታል? እውነት ነው። በኮላተራል ዳሜጅ የሚሆንበት ሰዎች የሚጠቁበት አለ። ግን እናመዛዝ ነው። አማጺ ቢሆንስ? ቄሮ የታጠቀ የአማጺ ቡድን ቢሆን ኖሮ የንጹሃን ዜጎች ከዛ የበለጠ ነው የሚያልቀው፣ ከዛ ያነሰ ነው። ከኛ ሀገር እኮ የበለጠ የለም። በትግራይ በኤርትራ የተደረገው የትጥቅ ትግል በዛ እኮ ያለቀው የወታጠቀው ኃይል ብቻ አልነበረም። ምናልባት ግማሽ የሚሆነው ያለቀው ሲቪሊያኑ ነው። በትግል ውስጥ ዜጎች ይጎዳሉ፣ በውስጡ ያልተሳተፉ የመንግስት አካል ያልሆኑ። አንድ አማጺና መንግስት ሲዋጋ ዛሬ ወላጋን ውሰደው፣ ጉጂን ውሰደው፣ ዜጎች በጣም እየተጎዱ ነው በሁለቱ የታጠቀ ኃይል ግጭት ውስጥ። በማንኛውም መመዘኛ በሰላማዊ ትግል በሚደረግ ወይም ደግሞ በሶሻል ሙቭመንት በሚደረግ ትግል ውስጥ የሚጠፋው ንብረትና የሰው ኃይል በትጥቅ ትግል ውስጥ ከሚካሄደው በጣም ያነሰ ነው። አንዱ እኔ በጣም የትጥቅ ትግል ሲካሄድ ከነበረበት ውስጥ ሰፈር ነው ያደግኩት። ግን ሰላማዊ ትግልን አዳፕት ለማድረግ እስከ ህንድ እስከ ሰርቢያ በመሄድ እንድማር ያደረገኝ ሁለት ነገር ነው። አንደኛ በማህበረሰብ ላይ በሲቪሊያን ላይ የሚደርሰው በሀብትም ሆነ በህይወት ላይ የሚደርሰው ኮስት በጣም አናሳ ነው። ሁለተኛ ሀገርን ለማፍረስ ያለው እድል ዝቅተኛ ነው። ሶስተኛ አምባገነን ለመገንባት ያለው እድልም ዝቅተኛ ነው። ኢማጂን 5000 ሰው ነው ያጣነው አይደል ያልኩ ቅድም። 4 ዓመት ቢሆን በአማጺ ያደረግነው ትግል ሸገር እስክንደርስ ድረስ 5000 ሳይሆን 500,000 ሰው ሊያልቅ ይችላል።
ድልድይ የተሰበረ እዚህ ጊዜ አሁን ሲጮህ የነበረው የሆነ እርሻ ተቃጠለ፣ የሆነ ቤት ተቃጠለ ነው። ድልድይ አገር ፈርሶ ነው በትጥቅ ትግል የሚደረግ ነገር ኦልሞስት ኢሬዝ እያደረገ ነው የሚመጣው። ጊዜ ስለሌላችሁ ነው እንጂ በስፋት ምን ዋይበት ነው። ስለዚህ ነው እኔ ብዙ ሰዎች አያቴ ትዝ ይለኛል ነፍሱ ይማረውና በቪኦኤ ስለ ሰላማዊ ትግል ስናገር ሰምቶኝ ፈረንጆች አኮላሹ ሆይ ነው ያለኝ። እንዴት ነው እንዲህ የምትለው? ጠመንጃ ነው እንጂ ከጠመንጃ የተሻለ የነበረውን የኢህአዴግ የህወሓት ስርዓት ያለ ጠመንጃ አወረድን። 5000 ሰው ገበርንበት። 500,000 ከ50,000 እስከ 500,000 የምንከፍልበት ነበረ። ስለዚህ በሰላማዊ ትግል የሚደረገው ትግል ያለው ሂውማን ኤንድ ማቴሪያል ኮስት ዝቅተኛ ነው። ከዛኛው ኮስት ግን ይኖራል። ከስህተቶች ማረም ያስፈልጋል። ሰላማዊ ዜጎች እንዳይጎዱ፣ ንብረት እንዳይጎዱ እኔ we should be grateful እዚህ ሀገር ውስጥ በእነዚህ እንቅስቃሴዎች የመጣው ጉዳትና ኪሳራ በትጥቅ ትግል ቢሆን ሊመጣ ከሚችለው ኪሳራ ስሞል ፍራክሽን ነው። እንደዛ ነው መታየት ያለበት። አንድ ሰው ተዘግዝቆ ተሰቅሏል። የሰብአዊ ድርጊትም ተፈጽሟል ሻሸመኔ ላይ። ይህንን እርስዎም ያስታውሱታል። የታሪካችንም ጥቁር ነጥብ ጥሎ ያለፈ ነው። ይህን ድርጊት እንግዲህ ኮንነውታል። የአካባቢ በተለይም ለብዙ ፖለቲከኞች፣ ለብዙ አሁን የሰብአዊ መብት ተሟጋቾች ኦሮሚያ ላይ የተፈጸመው የሰብአዊ መብት ጥሰት ሰው ተዘግዝቆ እስከ መሰቀል ያደረሰ የደቦ ፍርድ እየተባለ ሁሉ እንዳባባልም እየተጠቀሙት ነው። ይህን ጊዜውን ሲያስታውሱት ያን ጊዜ ይህንን ነገር ኮንነዋል፣ ልክ አይደለም ብለዋል። ካላሉስ ደግሞ ለምን ነበረ ያንን ያላደረጉት? ኮንየዋለሁ፣ ግን ለምን ኦሮሚያ ላይ ብቻ አይን የመጣው? አሁን እኮ ለምሳሌ ሰዎችን በደቦ መግደል፣ ሐኪሞች በደቦ ተገድለው የለም እንደ አማራ ክልል ለምን እናወዳድራለን? ቆይ ለምን ሁሌ የኦሮሚያ ብቻ ይነገራል? አማራ ክልል ሰው ተቃጥሏል። የት ነው ግን የተጀመረው ይሄ ነገር? ቆይ የትም ይጀመር ሁለቱም ይነገራ። እሺ ኦሮሚያ ላይ ብቻ ለምን ነው የሚነሳው? ይነገራል። ኦሮሚያ ላይ ብቻ ለምን ነው የሚነሳው? ጉሙዞች እነዛ ምስኪኖች 400 ሰው በአንድ ቦታ ያለቀበት ሲነሳ አንሰማው። የሰው ግድያ የትም ይሁን መኮነን አለበት። የትም ግን ሰሌክቲቭ መሆን የለበትም። መጀመሪያ ግን የተጀመረው እዛ ነው አይደለም? ሻሸመኔ ላይ ድርጊት ሲፈጸም አይደለም? ከዛ በፊት እስቲ ከዛ በፊት ንገሩኝ። ከዛ ምን ወደ ትግራይ ሲሄድ የነበረው እንዳለ መንገዱ ዝግ አልነበረም? ከዛ በፊት አይ ሰው ተዘግዝቆ የተሰቀለበት አካባቢ የት ነበር? በተለይ ለድጋፍ በተጠራ ለሰላማዊ ሰልፍ ከሻሸመኔ በፊት ደቡብ ውስጥ በነበረው ግጭት ስንት ነገር ነው የሆነው? እኔ እዚህ ሀገር ከመምጣቴ በፊት ስንት ሰው ነው ያለቀው? ኖ ያ አይደለም። ይኸውልሽ እህቴ ኦሮሞፎቢያ እዚህ ሀገር በጣም ስድ ከመስደዱ የተነሳ ኦሮሚያ ውስጥ ትንሽ ችግር ሲፈጠር ሰማይ ደርሶ ይጮሃል። ግን የዚህ አይነቱ ድርጊት ጥላቻውን አያባብሰውም? ለዛ ነው መኮነን ያለበት። ይኮነናል። ግን ጥላቻውን የሚያባብሰው የቱ እንደሆነ ታውቂያለሽ? አንድ ቦታ የሚደረግን ኩነኔ በጣም አጋኖ አንድ ቦታ የሚደረግን እንደ ጻድቅ ማየት። ባለፉት 2 ዓመታት ሽግግሩ ስለነበርን ብዙ ግጭቶች ተካሂደዋል በሁሉም ክልሎች። ኦኬ ለምሳሌ በሶማሌ ክልል አብዲሌ መጨረሻ ስልጣን ሊለቅ ሲል የነበረው ብቻ ነው ሲወራ የነበረው። 2500 ሰው እኮ ነው የተገደለው እና አብዲሌና ጀነራሎቹ ሲያደርጉ በነበረው ምን ይሄ የጂጂጋው የከተማው ሰው ብቻ ነው እንደ የሚነገረው? ድንበሩ ላይ ያለቀው ምስኪንስ ለምን ነው የማይነገረው? ሌላ ለምሳሌ የጌዶ መፈናቀል ውኡ ተባለ፣ አሁን ተረሳ። ዋይ የዛ ጊዜ በዛ ጋር ያለውን የጉጂ ኦሮሞ ለመወንጀል ስለተፈለገ ብቻ ነው የሚያስጮሁት። ለኔ ሻሸመኔም ላይ ይሁን ባህር ዳርም ላይ ይሁን ኤቭሪዌር ሰዎች መገደል የለባቸው። ወንጀል ሲፈጸም መኮነን አለበት። ፌር መሆን አስፈላጊ ነው። አለበለዚያ ግን አንድ ቦታ ብቻ የምትናገሪ ከሆነ የጥያቄው የጀስትስ የፍትህ ጉዳይ መሆን ይቀርና የፖለቲካ ጉዳይ ስለሚሆን በአካባቢው ስሙ የሚጠራው አካባቢው ህዝብም
ፍትህን ከመፈለግ ይልቅ ዲፌንሲቭ ሆኖ ጣት የሚቀሰርብኝ ለፍትህ ሳይሆን ፖለቲካሊ እኔን ለማጥቃት ነው ስለሚል ፍትህን ከመሻት ይልቅ እንዳውም ጸረ ፍትህ ሆኖ የሚሄድበት ሁኔታ ይፈጠራል። እነዚህ አይነት ነገሮች ተደበስብሰው ዝም ብሎ ብቻ ጣት በመቀሰር የሚሄድ ከሆነ ትሩዝ ኤንድ ሪኮንሲሊዬሽን ሊመጣ አይችልም። ስለዚህ በወቅቱም አሁን መኮንን ራሱን አታስታውሱትም፣ ሰው ያስታውሰው። ደጋግሜ ሁሌ እጠይቃለሁ። ደጋግሜ የምጠየቀው ግን አቋሜን ለማወቅ አይደለም። ያን ነገር በመደጋገም በህዝብ አእምሮ ውስጥ እኔን ወንጀለኛ ለማስመሰል ፖለቲካል ጊልት የፖለቲካ ኪሳራ ለማስከፈል ነው የሚነሳሳው። ያ ውጤት አይኖርም። ግን ደግሞ እውነታውን ለማጥራትና እርስዎ በትክክል አቋሙን ለመለካት እስከሆነ ተጠያቂነቱ እንዳለ እንግዲህ ተጠያቂነት እንዲመጣ ነው ብለዋል። ማለት ተጠያቂ የሚደረግ አካል እንዲኖር ብለዋል። ግን በእርግጥ የእርሶ አቋምና የእርሶ ምላሽ በወቅቱ ያ ከነበረ እንዲታወቅም ያስፈልጋል። የሚዲያ ስራውም ሚናውም አንዱም እሱ ነው። ጥያቄው የሚነሳ እስቲ አሁን ጥያቄ ልጠይቅሽ። መቼም የዛ ቀን አልተወለድኩም እኔ። እዛ ሀገር ውስጥ ከትግራይ የመጡ መኮንኖች ጦር እያዘዙ ወንድሞቼን እህቶቼን ሲያስጨርሱ ምን ነበር ስለነበረው? ዛሬ እኮ የሚከሱኝ ሰዎች አሳውን ለማጥፋት ውሃውን ማድረቅ አስፈላጊ ነው እያሉ በሚዲያ በትግራይ ህዝብ ላይ ጦርነት ሲያውጁ what was I saying? ምን አይነት ትሬኒንግ ነበር ሰጥ የነበረው? ምን አይነት ውትወታ ነበር ሳደርግ የነበረው? አንድም ሲቪሊያን መጎዳት እንደሌለበት ለወጣቶች ስላች የነበረው አንድ ሲቪሊያን ከሚጎዳ ሌላ ብሔር ሌላ ቡድን ከሚወጋ ራሳችሁ ብትሞቱ ትሻላላችሁ። ያን ሳደርግ ለምንድን ነው አልተሰማም? ወይስ ለምሳሌ የቱ ሚዲያ ነው ግን ሻሸመኔ ሄዶ ማን እንዳደረገ የጠየቀው? ምን ሆኑ? ያን ነገር ያደረጉ ሰዎች እኮ በቪዲዮ ተቀርተዋል አይደለም እንዴ? ወራብን ዘም የታሉ? እርሶስ ጠይቀዋል? ይሄን ለምን በእርሶ ስም የተጠራ ሰው በሚገባ እንደ አንድ ፖለቲከኛም የሰብአዊ መብት ተከራካሪ ያንን ያደረጉት በዛ ጊዜ ያው የቀድሞ ደህንነቶች ናቸው የተባሉት። ያን ያደረጉት አንዱ ምን ነው ታውቂያለሽ? እየታወቀ ሌሎች ሰዎች ታስረው እሱ ተለቀቀ። ከ2-3 ሳምንት በኋላ በመኪና ተመትቶ ነው የተገደለው። ህዝብ ለምን እንዲያውቀው አልተደረገም? ለምን እርሶም የሚታገሉለት ህዝብ ባሉታዊ መልኩ እንዲገለጽ ተደርጓል። በዛ በተደጋጋሚ ተናግሬ ያለው እኔ ግን ይሄንን ግልጽ ማድረግ የነበረበት የመንግስት የዛም ብቻ እኮ አይደለም። ስንት ግድያዎች ተካሂደዋል እዚህ ሀገር። ቅድም ያነሳውልሽ አሉ ትልልቅ የሀገራችን ኢታማዦር ሹም የተገደሉበት ግድያ አለ እዚህ ሀገር። አማራ ክልል የተፈጸመው ክስተት ከፌዴራሉ ጋር ካልተያያዘ የመፈንቅለ መንግስት ሴራ ካልሆነ ማን ነው ሳራን የገደለው? የሱ ቤተሰብ ቲዮሪ ላወራ ይችላል፣ እኔም ቲዮሪ ላወራ ይችላለሁ። ይሄን ሁሉ ለማውጣት የሚያስፈልገው ምንድን ነው? ገለልተኛ የሆነ ተቋም በማቋቋም የሻሸመኔውን ህዝብ እያየ የሆነ ነገር ስለሆነ ማምን እንዳደረገ በግልጽ በቪዲዮ ራሳቸውን ሪኮርድ ያደረጉት ነው። እሱ ቀላል ነው ለፍርድ ለማቅረብ። የተደበሰበሱትን ራሱ ማጥናት ያስፈልጋል። ለምን መሰለሽ ነው ጥያቄዎች የሚመላለሱት? በስልጣን ላይ ያሉት ሰዎች የትላንቱን ኢህአዴግ መመለስ ይፈልጋሉ። እዚህ ላይ አንድ ጥያቄ ልጨምር አቶ ጀዋር፣ ይቅርታ ተያያዥ ስለሆነ በኦሮሚያ በተለያዩ አካባቢዎች ላይም አብያተ ክርስቲያናት ተቃጥለዋል። ይሄም ደግሞ አሉታዊ ነገሮቹ እየተበራከቱ እንዲሄዱ አድርገዋል። እዛ ላይም ደግሞ ጉዳት አድራሾች ወይም ደግሞ የዚህ አይነት ድርጊቱን ያደረጉ ሰዎች ሲቀጡም አልታየም። አማራም ላይ ቤተ ክርስቲያኖችም ከዛ በኋላ መልስ ሆኖም ደግሞ መስጊድ ተቃጥሏል። በታሪክ እንዲህ አይነት ነገርም አይተን አናውቅም። ኢትዮጵያ ውስጥ ነበር፣ በታሪክም አለ እንጂ ምን በቅርብ ጊዜ በዘመናዊ ኢትዮጵያ ታሪክም በለውሽ ነበረ። ያው ታሪክን እየመረጠ ስለምናስበው ነው እንጂ ግጭቶች አሉ እዚህ ሀገር ውስጥ። መስጊዶችና ቤተክርስቲያኖች እንደዚህ ተጋኖ በሚወራው መልኩም አልተቃጠሉም። አዳማ ለምሳሌ ከኔ ጋር በነበረው ግጭት ሰው ምን ሲሏቸው ነበር? እዚህ ጋር መስጊድ ተቃጠለ ይላሉ፣ እዚህ ጋር ቤተክርስቲያን ተቃጠለ ይላሉ። ይሄም ማጋጨት የሚፈልጉ ኃይሎች አሉ። እነማን ናቸው? ሁሌ ድብቅ ኃይሎች ሲባል በመንግስት በኩልም አለ። እሱ በጣም ቀላል ነው። እሱ እንዴት ያስፈልጋል? ኮሚሽን ቢቋቋም እሱን አያይዘው እንደሚያስፈልግ በጥናት ያስፈልጋል። እኔ ኦሮሚያ ክልል ውስጥም በሃይማኖት ተቋማት ላይ ግጭት አደጋ ደርሰዋል። አማራ ክልል ውስጥም በሃይማኖት ተቋም ላይ ጉዳት ደርሷል። ደቡብ ክልል ውስጥም ጉዳት ደርሷል። መድረስ የለበትም። እንዳይሆን ግን ጣት መቀሰሩ ሳይሆን
who is doing this? የመንግስት አካል ነው ወይ? ተቃዋሚ ነው ወይ? የተደራጀ ነው ወይስ ቅጽበታዊ የሰዎች ኢሞሽናል እንቅስቃሴ ነው ይፈጥራል ያለው? what is it? ይሄን ማወቅ ይጠቅማል። ለምን መሰለሽ? ዛሬ ያሉት ሰዎች ያልፋሉ። ነገ ግን እንዳይደገም የምንፈልግ ከሆነ ምንድን ነው ያደረገው? ምክንያቱም ቅጽበታዊ እርምጃና ተጠንቶ ታቅዶ የሚደረግ ይለያያል። ቅጽበታዊ ከሆነ ያን ቅጽበታዊ የሚፈጥሩ ነገሮችን ማስወገድ ነው። ታቅዶ ከሆነ ግን ያን እቅድ የሚያወጡትን የሚያዘጋጁትን ድርጅቶችና ተቋማት እርምጃ ማውሰድ ማረም ያስፈልጋል። በዚህ መልኩ ነው መሄድ አይደለበት። ግን ኦሮሚያ ላይ ብቻ የሚደረገው ነገር ትክክል አይደለም። ባለፉት 2 ዓመታት በሁሉም ክልሎች ይሄ ችግር ነበረ። በሽግግር ወቅት የሚፈጸም ችግር ነው። በነገራችን ላይ እኛ ከፈራ ነው አንፃር ባለፈው 2 ዓመታት እዚህ ሀገር የመጣው አደጋ በጣም ትንሽ ነው። ለዚህ ደግሞ ፈጣሪን ማመስገን እንዳለብን ነው የሚታየው። ከዚህ ውጪ መንግስት አቶ ጀዋርን ይፈራቸዋል። ለምን? በተለያዩ አይነት መግለጫዎች ከማውጣት ውጪ እርምጃ ሲወስድ አይታይም የሚሉ ወገኖች አሉ። እንደውም አቶ ጀዋር ብቻቸውን መንግስት ናቸው የሚሉ ወገኖች አሉና የኦሮሚያ ፖሊስ ኮሚሽን ማስጠንቀቂያ ሰጥቶታል። ማስጠንቀቂያ መግለጫ ወጥቶ ነበረ። ደርሶታል? ኖ መግለጫ ነው ያወጡት። ወዲያው ስህተታቸውን አመኑ። ምክንያቱም ባሌ ላይ ፖሊስ ሰው ገደለ ብዬ ዘገብኩ። እዛ ያሉ ካድሬዎች ደግሞ ሸወዷቸው። እርስ በርሳቸው ነው የተገዳደሉት እንጂ እኛ አልገደልንም፣ ጀዋር ስማችን ነው እያጠፋ ያለው ብለው ሲሏቸው እዚህ ያሉት ኮሚሽነሮችም ያው ጫና ተፈጥሮባቸው ስለነበረ በሐሰት ነው ስማችን ያጠፋው፣ ህጋዊ እርምጃ እንወስዳለን አሉ። በማግስቱ የሟች ቤተሰብ ፖሊሶቹም ሳይቀሩ አመኑ መግደላቸው። ከዚህ አንጻር ነው እኔ አይደለም ዛሬ ትላንትናም በህወሓቶች ላይ ውሸት ዘግቤ አላውቅም። እውነትን ግን አልደብቅም። ኦሮሚያ ፖሊስ ከህዝብ ጋር በቆመበት ወቅት ከማንም አስቀድሜ ያሞገስኩት በየቦታው ሄደ የሳበረታታ ነበር። ግድያ ሲፈጽሙ እኔ ከማንም ሰው ጋር ቅድም እያለሁ ከናብይ ጋርም የነበረን ግንኙነት ይሄ ነው። ምህዳሩን በከፈቱ ጊዜ፣ ፖለቲካ እስረኞችን በለቀቁ ጊዜ ደገፍ ናቸው። ምህዳሩን መዝጋት ሲጀምሩ፣ ሰውን በፖለቲካ ማሰር ሲጀምሩ መቃወም ጀመር። ፖሊስም ሆነ መከላከያ የዜጎችን መብት ሲያከብርና ህግን ሲያስከብር፣ በነገራችን ላይ የህግ የበላይነት ይባላል እዚህ ሀገር። የህግ የበላይነት is a two-way sword። የህግ የበላይነትን በህጋዊ መንገድ ብቻ ነው ማስከበር የምትችለው። የህግ የበላይነትን ራስህ ካከበርክ ብቻ ነው ልታስከብር የምትችለው። ወንጀለኛ እንዴት እንደሚያዝ፣ እንዴት እንደሚከሰስ፣ እንዴት እንደሚቀጣ፣ ማን እንደሚይዘው፣ ማን እንደሚከሰው፣ ማን እንደሚፈርድበት ግልጽ ነው በእኛ ሀገር ህግ። ስለዚህ ፖሊስ ሰዎችን መደብደብ፣ መግደል ህግ የበላይነትን ማስከበር ሳይሆን የህግ የበላይነትን መጣስ ነው። ኦሮሚያ ውስጥ እየታገልን ያለ ነው። ሰዎች እኮ አንድ ህጻን ለምሳሌ ቆቦ የሚባል ከተማ ላይ የ15 ዓመት ባጃጅ ነዳን ሾፌር ፖሊሶች ጨለማ ውስጥ ቆመው እያሉ ሳያቅ ሲያዞር መብራት በራበት። እንዴት አባት አበራብናል ብለው ገደሉት። ይሄንን ዝም እንድንል ካሰቡ ዜር ሮንግ። ሰላሌ ላይ፣ ጉጂ ላይ፣ ወለጋ ላይ ቤት ያቃጥላሉ። ምን አይነት እጅ ነው የሳር ቤት የሚያቃጥለው? የገበሬ ልጆች እኮ ነን። ነው ምን ማለት እንደሆነ የአንድ ሳር ቤት ለመስራት ምን ያህል መከራ ውስጥ እንደሚያልፍ ስንት ጂጊ ማውጣት እንዳለበት። አማያጽያንን ከቀለበ ታስረዋለህ፣ ፍርድ ቤት ታቀርበዋለህ፣ ታስቀጣዋለህ። ምን ማለት ነው? ልጅ አማጺ ስለገባ እናትና አባትን መግደል? የታገልነው እኮ ይሄ እንዲቀር ነው። እኔ ለማንኛውም ሰው ግልጽ ይሆን፣ ህወሓት ኢህአዴግን የታገልኩት ትግራይ ስለሆኑ አይደለም። ሰውን ያላግባብ ስላሰሩ ነው፣ ሰውን ስለገደሉ ነው፣ ሀገር ስለዘረፉ ነው። የእናቴ ልጅ የእናት ከአንድ ሆድ ከአንድ ማህፀን የወጣ ነው ስልጣን ላይ ወጥቶ ቤት የገበሬን ቤት የሚያቃጥል ከሆነ ሰውን ቶርቸር የሚያደርግ ከሆነ ጠላቴ ነው። የኦሮሚያ ፖሊስ ብቻ አይደለም፣ የኦሮሚያ ፖሊስ ከኛ ጋር ብቻ አይደለም። አሁን ያሳጠኗቸው የሚለኳቸው ልጆች
ልክ አብዲ ኢሌ በልዩ ፖሊስ ሲያደርግ የነበረውን አይነት ነገር ኦሮሚያ ላይ ማድረግ ጀመሩ። መቃወም ጀመርን። ጥሩ ነገር ሲያደርጉ እንደግፋለን። ማንም ይሁን ለምን የአባቴ ገዳይ የእናቴ ገዳይ አይሆንም? ጥሩ ነገር ካደረገ ደግፋለሁ፣ መጥፎ ነገር ካደረገ ግን መቃወም ነው። ህወሓት ያው ከፌዴራል መንግስቱ ጋር ተቃርኖ ውስጥ ገብቷል። በብልጽግና ፓርቲና በህወሓት መካከልም ልዩነት ስላለ ያ ብልጽግና ብሎክ ቀጥሏል። ህወሓት ደግሞ በራሴ መንገድ ይሄዳለሁ ብሏል። ከተለያዩ የፌዴራል ኃይሎች እያሉ ከሌሎች ኃይሎች ጋርም እየሰራ ነውና ከዚህ ጋር ተያይዞ በተለይ የእርሶ ፓርቲና ጓደኞቹ ከህወሓት ጋር እያሴሩም ነው ይሉታል። ይህን የሚሉት ከህወሓት ጋር እየሰሩና ሲያሴሩ የነበሩ የህወሓት ቅጥቅጦች ናቸው። ቅድም እንዳልኩ ህወሓት ሲመራው በነበረው መንግስት ውስጥ ገፈት ቀማሾች ነበርን። አፈናቅለውን፣ ገለውን፣ አስረውን የነበርን ሰዎች ነን። ከኔ ድርጅቱም እችም ወዛኑ ሌሎችም ጋር ግን የታገልነው እኛ ከአባይ ፀሐዬ ጋር የግል ጸብ ስላለን አይደለም። ከደብረ ጽዮን ጋር የግል ጸብ ስላለን አይደለም። የፍትህ ጉዳይ ነው። ታገልናቸው። በትግል መሸናፋቸውን ሲያውቁ ተደራድረው ስልጣን ለቀው ሄዱ። ከዛ በኋላ በማንኛውም ሀገር መሆን እንዳለበት ሪኢንትግሬት መደረግ አለባቸው። በግልጽ ነው የተናገርኩት። ትግራይ ለመሄድ አስቤ አልነበረም እንዴ? ጌታቸውን ሲመርጡት ነው እንጂ የቀረሁት። ማንኛውም ሽግግር እንዲሳካ ከተፈለገ ስልጣን የለቀቀው ኃይል ተመልሶ ወደ ማህበረሰብ የሚዋሃድበት ሲስተም በጣም ወሳኝ ነው። የምታዋህደው ፍትህን በማስፈን ነው ወይ ይቅርታ በማድረግ ነው? ይሄን በመዋየት መሄድ አለብን። እኛ የወሰንነው ነገር ምንድን ነው? ተቋሞች ስለሌሉ፣ መተማመን ስለሌለ ፍትህን አሁን መሻት ችግር ይፈጥራል። ስለዚህ እስቲ ሰላማዊ ሽግግር እናስቀድምና ሽግግሩ ካለቀ በኋላ ምን ትግሬዎቹ ብቻ ናቸው እንደ ሀገር ሲጨበጭፉ የነበሩት ኢህአዴግ ውስጥ በየሰፈሩ ሰውን ሲቀጠቅጥ የነበረው አማራው ነው፣ ኦሮሞው ነው፣ ሶማሌው ነው የኢህአዴግ አካል። ሁሉንም ሌስ ሊቪት ነው ያለው። አለፈ። ህወሓት ዛሬ ትግራይ ላይ ይንቀሳቀሳል። የዚህ ሀገር ፖለቲካል ፓርቲ ነው። ከህወሓት ጋር የሚያገናኘን አሰራር የለም። የኛ ኮalition ውስጥ የሉም። ቢሰራ ደግሞ ወንጀል አይደለም። ለምን ህወሓት እዚህ ሀገር እኔ እስከማውቀው ድረስ አሸባሪ ተብሎ አልተፈረጀም አይደለም እንዴ? በምርጫ ቦርድ ተመዝግቦ በኢትዮጵያ ህገ መንግስት መሰረት የትግራይን ክልል የሚያስተዳድር በፓርላማ ውስጥ ተወካዮች ያሉት ድርጅት ነው። ስለዚህ ከነሱ ጋር መስራትም ህገ ወጥ አይደለም ቢሰራ ኑሮ። ግን ሌባ እናት ልጇን አታምንም ስለሚሉ እኔ አሁን እንዳንድ ነገር እየገረመኝ መጣ። እንዴ እነሱ ሲጠርበው አሰማምረው ሲልኳቸው የነበሩ ሰዎች ያዙ ይልቀቁን የሚሉት የት አባታቸው ነበሩ? ህወሓቶች ፈላጭ ቆራጭ በነበሩበት ወቅት ከየጥሻው እኮ ሰብስበን ያወጣነ እስከ መጨረሻው ድረስ ከህወሓት የባሰ ሰዎችን ቶርቸር ሲያደርጉ የነበሩ ሰዎች ናቸው። ዛሬ ከህወሓት ጋር እኛን መክሰስ የሚፈልጉት ኖ። እኛ ከህወሓት ጋር መዋጋት በነበረብን ወቅት፣ መታገል በነበረብን ወቅት ታግለናል። ጦርነቱን ጨረፍ ነው። በእኛ ባህል ደግሞ አንዴ ያሸነፍከውን ኃይል ተመልሰ መሬት ላይ መቀጥቀጥ አይፈቀድም። ያ ብቻ ሳይሆን ለሀገርም ይጠቅማል ብለን አናስብም። ከህወሓት ጋር መታገል ከህወሓት ጋር ከትግራይ ጋር ተወያይቶ ተደራድሮ ሀገር አብሮ ማስቀጠል ከህወሓት ጋር ብቻ አይደለም፣ ከሌሉ ድርጅቶች ጋር የሀሳብ ልዩነቶች አሉን። ልዩነቶች ግን ጠላትነት ማለት አይደለም። ህወሓቶችንም መልሶ አብሮ ተደራድሮ ሀገር ማስቀጠል ይበጃል ባይነን። እኛ ቀደም ብለው እርሶ ሲያነሱ እንደነበረው የእልህ ፖለቲካ የትም አያደርስንም ሲሉ ነበር። አሁን የሚታየውም አካሄድ ደግሞ ከባድ ወደሆነ እልህና ፍጥጫ ውስጥ የሚያስገባ ነውና ከዚህ ነገር ውስጥ መውጣት የሚያስችለው በምን መልኩ ነው ብለው ነው የሚያስቡት እንደ አንድ ፖለቲከኛ? እርሱ ውይይት፣ ድርድር፣ የሰከነ ሉክ የትግራይን ጉዳይ አብይም ቲፒኤልኤፍም ሮንግሊ ይዘውት ነው የሄዱት። ከመጀመሪያው ጀምሮ እንካ ሰላንቲያ ውስጥ ከመግባት ስም ከመጠራራት ከመወነጃጀል ወደ መደራደር መግባቱ አስፈላጊ ነበር። አሁን ምርጫው እንደ አንድ ቱል ገባ እንጂ በሸገርና በመቀሌ መካከል ያለው ግንኙነት እየሻከረ ከሄደ ቆይቷል። አሁን የፌዴራሉ መንግስት እኛ ባለፈው ድርድር ያስፈልጋል ስንል አንዱ
ይሄን ጉዳይ ለመፍታት ይጠቅማል ብለን ስላሰብን ነው። ምክንያቱም ህግ እያልን ከሄድን አሁን እኮ ፌዴራሉም ህገ መንግስታዊ ነኝ ይላል፣ ትግራይም ህገ መንግስታዊ ነው። ህገ መንግስቱ እንደዚህ ስትሬች ካረግሽው ለሁለቱም ይሰራል። የፌዴራሉ መንግስት ፌዴራል ላይ ያሉ ሰዎች ህገ መንግስቱን አልተረጎሙትም፣ ተረጎመ ይላሉ እንጂ አሜንድ ነው ያደረጉት። በሚገርም መልኩ የህገ መንግስት አጣሪ ኮሚቴ የሚባለው በሚገርም መልኩ ያልተጠየቀውን ነው ሄዶ የፌዴራልና የክልል መንግስታት መቀጠል አለባቸው ብሎ አዲስ ህግ የጻፈው። ለድርድር ራሱ በር የሚዘጋ ስራ ነው የሰሩት። ሸገርን ቁጥጥር ላይ ያለው ኃይል ህግን እንደፈለገው እያወላገደ ለራሱ እንዲመቸው ካዘጋጀ፣ መቀሌ ላይ ያለው ደግሞ ቅሚቲው በራሱ ያለውን ህግ እያወላገደ ሊሄድ ይችላል። ህጉ ግልጽ አይደለም። በክልሎችና በፌዴራል ምርጫ ጉዳይ ላይ ክልሎች ምርጫ ለማካሄድ መወሰን ይችላሉ። ለምሳሌ የአማራ ክልል መንግስት ተመርጦ 5 ዓመት ሳይሞላው በኮalition ከሆነ የተመሰረተው ከፈረሰ የክልሉ ምክር ቤት ተሰብስቦ አዲስ ምርጫ እንዲያካሄድ መወሰን ይችላል። ምርጫውን እንዲያስፈጽምለት ደግሞ አንድ ምርጫ ቦርድ ብቻ ስላለ በኢትዮጵያ ውስጥ ያን ምርጫ ቦርድ ይጠይቃል። ምርጫ ቦርዱ እምቢ ካለስ? ይሄ ግልጽ አይደለም። ስለዚህ እንዲህ አይነት በህግ ሊፈቱ የማይችሉ መሰረታቸው ህጋዊ ክርክር ሳይሆን ፖለቲካዊ ልዩነት የሆኑ ጉዳዮችን በፖለቲካዊ ውይይትና ስምምነት እንጂ ህግን ከለላ አድርጎ የድብብቆች ጨዋታ መሄድ ሀገሪቷን ወደ ግጭት እያመጣ ነው ያለው። እንደኔ በነገራችን ላይ ትግራይ ክልል ምርጫ ቢያደርግ ዋትስ ቢግ ዲል እልህ እንጂ። ያ ብቻ አይደለም። የትግራይ ክልል ምርጫ ባያካሄድና ከሌላው ክልል ጋር 1 ዓመት 2 ዓመት ቆይቶ ቢያደርግስ ውይይት ቢኖር እኮ ለጠብ የሚያደርስ ጉዳይ አይደለም እውነቱ። አሁን ግን እዚህ ያሉትም ልክ እናስገባችኋለን ምርጫ ካደረጋችሁ እኛ እናቃችሁ ማለት ነው ብለው ተናቅን ሞተናል ማለት ነው። እዛ ያሉትም ምርጫ ማናካሄድ ከሆነ ድክመታችንን እጅ መስጠታችን ነው የሚያሳየው የሚል እልህ ውስጥ ነው የገቡት። ከዛ ይልቅ የሚያዋጣው ነገሮችን የህግ ጨዋታ፣ የህግ ፉከራ፣ የሚዲያ ፉከራ አንትቶ ሁላችንም ተሰብስበን በዝግ ስብሰባ ተደራድረን ተወያይተን የጋራ ሀገር ወደ መገንባት መሄዱ እንጂ ፉከራውና ቀረርቶውን ጦርነቱን ደግሞ ላለፈው 50 ዓመት ሄደንበታል። እስቲ እንሞክር አዲስ ነገር። let's try something new። በንጉሱ ጊዜ ያልተሞከረ፣ በደርግ ጊዜ ያልተሞከረ፣ በነመለስ ጊዜ ያልተሞከረ አዲስ ነገር አለ። ጦርነት ተሞክሯል፣ አምባገነን ተሞክሯል፣ የሁሉም ነገር ተሞክሯል። ያልተሞከረው ድርድርና ውይይት ነው። ያልተሞከረው ዲሞክራሲ ነው። ያልተሞከረውን እንሞክር ባይኔ ለሁለቱ። እንግዲህ እንደሚታወቀው በተደጋጋሚ ሲነሳም እንደነበረው እርሶ የብሔር ፖለቲካን ብቻ አንግበው እንደሚያራምዱና ኢትዮጵያዊነት ስሜት ከውስጡ የሸሸ የመሰሉ ሀሳቦች ሲንጸባረቁ ነበረ። ነገር ግን በተለያዩ ጊዜያት ሲያደርጓቸው ከነበሩት ትግሎችም ይሁን ከሚያራምዷቸው ሀሳቦች በመነሳት የኦሮሞን ሕዝብ ትግል በኢትዮጵያ ጥላ ስር የሚል ሀሳብን ይዘው መጥተዋል ብለው የሚቀበሉት ወይም የሚከተሉት አካላት አሉ። ሌሎች ደግሞ አየለም አካሄዳቸውን የሆነ ጊዜ ይቀይራሉና በጥርጣሬ እንመልከታቸው የሚሉ አሉ። አይ ለኛ ደግሞ እንደ አብሪ ኮከብ ናቸው ብለው ደግሞ የሚከተሉት አሉ። ከሶስቱ እርሶ አሁን ያረፉበት ቦታ የትኛው ላይ ነው? በጥርጣሬ ለሚመለከቱት መልስ የሰጣ አካሄድ ውስጥ ነው? አብሪ ኮከብ ነው? ይኸውልሽ የኦሮሞ ህዝብ ትግል ማጠልሸት የሚፈልጉ ሁሌም በስልጣን ላይ ያሉት ቡድኖች ስም መስጠት፣ ጸረ ኢትዮጵያ፣ ጸረ ሀገር ማድረግ ይፈልጋሉ። ለማስታወስ ያህል ትግላችን እኮ የጀመሩት ከማንም በላይ ለኢትዮጵያ የተዋደቁ ናቸው። ታደሰ ብሩ፣ ጀነራል ታደሰ ብሩ ብዙ ፈርጥጦ ከሀገር ሲወጣ ጣሊያንን እየታገለ ከአባቱ ጋር አባቱ ጣሊያንን ሲታገል የተሰዋ አርበኛ ራሱ በጦርነት ላይ ተማርኮ ሶማሌ 4 ዓመት የታሰረ ሰው ከዛ ተመልሶ ከተራ ወታደር እስከ ጀነራልነት ሀገር ያገለገለ ሰው ነው ይህን ትግል የጀመረው። ገንጣይ አስገንጣይ ተብሎ ነው የተረሸነው እዚህ ከተማ ላይ።
ኃይሌ ፊዳን ውሰጂው። ብዙዎቹ የጠመንጃ ድጋፍ ለማግኘት በመፈለግ ኤርትራ ካልተገነጠለች ኡኡ ሲሉ በነበረበት ወቅት ቆይ መገንጠልም መሄድ የለብንም ማፈን መሄድ የለብንም እስቲ በፌዴሬሽን እንሞክረው እንደራደር ሲል የነበረውን ሰውዬ ገንጣይ አስገንጣይ ፊድስት ተብሎ እዚሁ ከተማ ተረሸነ። ለኢትዮጵያ በጎ በማሰብ የኢትዮጵያን ፖለቲካ በማዘመን ከነ ኃይሌ ፊዳ የበለጠ ሰው አልነበረም። አላዳናቸው። ሌንጮ ለታኑ ሰጆ ለ20-30 ዓመት እንደ ሰይጣን ሲሳል ነበረ። ሌንጮ ለታ በኦሮሞ ካምፑስ ሲገፋ የነበረው ወይ እድል እንስጥ፣ አብሮነትን እድል እንስጥ፣ የኦሮሞን መብት የኦሮሞን ህዝብ ጥቅም ከሌላው ብሔር ብሔረሰቦች ጋር በተቻቻለ መልኩ ፌዴራላዊ ዲሞክራሲያዊ ስርዓት በመገንባት መፍታት እንችላለን በማለት ከፍተኛ መስዋዕትነት ነው የከፈለው። እንደዛም እየከፈለ እንደ ሰይጣን ሲሳል ነበረ። አቋማችን አይደለም በነገራችን ላይ እንደዛ የሚያስለን የኦሮሞን ህዝብ መበዝበዝ የሚፈልጉ የሀገራችንን ብሔር ብሔረሰቦች በተላላኪ ማስተዳደር የሚፈልጉ ከእውነተኛ ታጋዮች ጋር መስራት የማይፈልጉ አምባገነኖች ቡድኖችን ብቻ አይደሉም፣ አምባገነኖች ስልጣናቸውን ለማራዘም የህዝብን እውነተኛ ጥያቄ ጥላሸት መቀንባት የሚፈልጉ ከንጉሱ ጀምሮ እስከ አብይ ድረስ ያሉት ይሄን ስለሚፈልጉ ነው ይሄን አይነት ፕሮፓጋንዳ እኛ ላይ የሚገፉት እንጂ የኛ አቋም ከመጀመሪያው ጀምሮ ግልጽ ነበር። በኢትዮጵያዊነት ጥላ ስር ነው። በህብረ ብሔራዊ ፌዴራላዊ ኢትዮጵያ ውስጥ ዲሞክራቲክ በሆነች ፌዴራላዊ በሆነች ኢትዮጵያ ውስጥ የኦሮሞ ህዝብ፣ የሲዳማ ህዝብ፣ የአማራ ህዝብ ይጎዳል ብለን አናስብም። ኢንፋክት የተሻለ ነው ከመገነጣጠሉ የተሻለ ነው ብለን ከማንም የበለጠ በኢትዮጵያ ስም እየማሉ ቅድም እየሻለኩ በኢትዮጵያ ስም እየማሉ ከሌሎች ጋር ከሚሞዳሞዱ ሳይሆን እኛ በኢትዮጵያ ስም መማል አንፈልግም። የኢትዮጵያ የበላይ ጠባቂ ነን ብለን አናስብም። ኢትዮጵያ የሁላችንም መሆን ትችላለች። ያንዱ ቡድን የብቻ ሳትሆን የሁሉም መሆን ትችላለች። እሷ ግን የምትሆነው በመፈክር አይደለም፣ በመዝሙር አይደለም። በመጀመሪያ ደረጃ ብሔሮች በቀያቸው ላይ ራሳቸውን በራስ የማስተዳደር በማንነታቸው ላይ በንብረታቸው ላይ በመረጡት መንግስት መተዳደር ሲችሉ፣ በፌዴራል ደረጃ ደግሞ ፍትሃዊ ኢኩዊታብል የሆነ ውክልና የስልጣንና የሀብት ክፍፍል የኃላፊነት ክፍፍል ከኖራቸው ጠንካራ የጋራ ሀገር መመስረት እንችላለን ብለን እናምናለን። ይሄንን ዛሬ አይደለም ስንል የነበረው ትግሉ ሲጀምር ሀ ብሎ የተጀመረበት ነው። እስከ ዛሬም የቀጠልንበት ነው። ወደፊትም እንቀጥልበታለን። ስለዚህ ይሄንን ለማጠልሸት የሚፈልጉት ኃይሎች ሳያውቁት አይደለም። አንዳንዴ አሁን በሚዲያ ላይ ሲያወሩ ሰማቸዋለሁ። በፕራይቬት እንዲህ አውርተን ወጥተው ሚዲያ ላይ ሌላ ነገር ሲያወሩ እንሰማለን። ያ የሚያደርገው ለምንድን ነው? ዲፋሜሽን፣ የማጥላላት ፖለቲካ ለመግዛት ሌላው ህዝብ እንዳይሰማን የስም ማጥፋት ዘመቻ እንጂ ከእውነት ላይ የተመሰረተ አይደለም። በአንድ ወቅት ቃለ ምልልስ ሲያደርጉ እኛ ሀገር ካልገዛን በትነን እንሄዳለን ብለዋል። ምን ያህል እውነት ነው ይሄ? እኔው እንግዲህ በማህበራዊ ትስስር ገጻችን ነው ማየት ይቻላል። እኔው አላልንም፣ እንደዛ አላልኩም። አንዳንድ ጊዜ የተለያየ ማለት አሁን ለምሳሌ በአማርኛና በኦሮምኛ በሚሰጧቸው መግለጫዎች እንደዚህ አይነት ትርጓሜ የተሰጧቸው የሚወጡ ነገሮች ስላሉ ነው። ማን ይተርጉማቸው አናውቅም። ሆነ ብለው ነው የሚተረጉሙት። ይኸውልህ የቋንቋ ጉዳይ በአፋን ኦሮሞ ስትናገር ኦዲየንስ የምትናገረው ኦዲየንስ አለ። ጥያቄዎቹም ራሱ ይለያያሉ። በአማርኛ ደግሞ ሰፋ ማድረግ አሁን ለምሳሌ አሁን ለሷ ያብራራውልን ጥያቄ አላብራራውም በአፋን ኦሮሞ፣ ምክንያቱም ኦልሬዲ ህዝቡ ያውቀዋል። በአማርኛ ሲሆን ግን ረጅም ጊዜ ወስጄ ማብራራት ግዴታ ነው። ምክንያቱም በውስጥ የሚወራ ስላልሆነ በትግል ውስጥም አዲስ የሆነ ስለሚኖር የመንግስት ሚዲያም ነው ለረጅም ጊዜ ይሄንን ኢንተርቴን ሲያደርግ ስላልነበረ በአማርኛ በሚጠይቁ ጥያቄዎች ሰፋ አድርገን ለምሳሌ በአማርኛ አሁን ያስረኩትም በእንግሊዝኛ ደግሞ አላረገውም። ምክንያቱም እኔ ፈረንጅን ኮንቪንስ ማድረግ የለብኝም። አጠር የሆነች ሌጋሊስቲክ የሆነች ነገሮችን በእንግሊዝኛ እናገራለሁ። በአማርኛ ሳደርግና በእንግሊዝኛም ይለያያል። ከዛ እንጂ አብዛኛውን ጊዜ ሆነ ብለው ሁለት ቃል ከዛ ውስጥ ቆርጠው ያንተን ጥያቄ እኮ ሁለት ቃል ቆርጬ ሌላ ትርጉም ላሰጠው እችላለሁ። ከዛ እንጂ የኔ የምናገራቸውን ነገር ውስጥ እንደዛ ነገር የለም። እኔ የመጨረሻ ጥያቄ
በተለያዩ ማህበራዊ ድረገጾች ላይ ሁልጊዜ ያው ይነሳሉ፣ ተጽዕኖ ይፈጥራሉ። እነዚህ አይነት ነገሮች ሲመጡ ደግሞ እንዴት ይመለከቷቸዋል? አንዳንድ ጊዜ የሚታዩ አሁን አንድ ምስል አይቼ ነበር ከዚህ በፊት አንድ ህፃን ልጅ መንገድ እየዘጋ ድንጋይ እየደረደረ እንደዚህ አትወጂዋል ልጅ እንደዚህ አይነት ነገሮች ይወጣሉ። እንዲህ አይነት ነገሮች እንዴት ነው የሚመለከቷቸው? ፌር ጌም ነው። ምክንያቱም በፖለቲካ ትግል ውስጥ ነው ያለ ነው። ስለዚህ የኛ መልእክት የኛ አጀንዳ ሌላው ህዝብ ጋር እንዳይቀርብ እንደዛ አይነት ነገሮች ከዛ ያለፈው ብዙ ነገሮችን ስለሚያቀርቡ ኢስ ፓርት ኦፍ ኢት። ግን ታውቅ የለም ስንት ዶክመንተሪ ተሰርቶብናል እዚህ በቀድሞ መንግስት፣ አሁንም በቅርቡ የሚሰሩት ይመስለኛል። ቁም ነገሩ አሁን አይቻልም። በድሮ ዘመን ሚዲያ የአንድ ስልጣን የያዘው ኃይል ብቻ ነበር። አሁን ሶሻል ሚዲያ እያንዳንዱን ግለሰብ ኢምፓወር አድርጎታል። ለዚህ ነው አሁን የሐሰት መረጃዎች ወዲያው ነው የሚፍረጠረጡት። ስለዚህ እሱ ብዙም አያሳስበኝም የስም ማጥፋው ዘመቻው እንጂ ይዝናኑባቸዋል። በደንብ አነ ኮሜንቶቹን በጣም አነባቸዋለሁ። አይተው እንደሆነ የፌስቡክ ላይ ስድብ ከሆነ ብቻ እኔን ሳይሆን አንዳንዴ ወረድ ያለ የብሔርና ሃይማኖት ስድብ ካልሆነ በስተቀር ተዋዋለሁ፣ አነበዋለሁ። ስላደኩበትም አሁን አንዳንዴ ባለስልጣናት የፖለቲካ መሪዎች በጣም ሲናደዱ ይገርመኛል። እኔ ግን አንዳንዴ አሁን ፎቶ ወይም በጣም አስቀያሚ አልበም አለኝ ሰብስቤ ስልኬ ውስጥ እና አንዳንዴ ያዋለሁ። የዲሞክራሲ ነው ይመስለኛል። እኔ የእኛ ሀገር ዜጎች እንደኔ አይነት ሰው ተጽዕኖ ፈጣሪን ሰው መስደብ፣ መዘርጠት፣ መተቸት መብታቸው እኮ ነው። አያቴ በልጅነት ያለኝ ነገር አለ። አንድ ሰው ልብሱን አውቆ ገበያ ከሄደ ታውቃለህ፣ ገጠር ገበያ ከሄደ በኋላ አትዩኝ ማለት አይችልም። እግሬን እንጂ ሌላ ቦታ አትዩ ማለት አይችልም። ፊቴን ብቻ እዩ ማለት አይችልም። ያያችሁትን ሁሉም እኩል ውደዱ ማለት አይችልም። ህዝብ ፊት የወጣ በህዝብ አመራር ውስጥ በፐብሊክ ኢሹ ውስጥ የገባ ሰው ትችትን፣ ነቀፌታን፣ ስድብን መፍራትም መጥራትም መብት የለውም። መስደብ፣ ማጥላላት፣ መዘርጠጥ ትክክል ነው፣ ቀጥሉበት ነው ህዝብን የምለው። ምክንያቱም it is part of democracy building። 10 ሰው ከሰደበኝ 10 ሰው ሊያሞግሰኝ ይችላል። 10 ተሳዳቢዎችን አፋቸውን ሸብቤ ቃሊቲ ወርውሬ ከ10ሩ ጋር መጨፈር ኢትዮጵያን መግደል ነው። ለዚህ ነው አሁን ባለፈው የጥላቻና የሐሰት ህግ ብለው ያቀረቡት። አፋኝ ትክክል አይደለም። እኔን መተቸት፣ እኔን መውቀስ፣ እኔን ስም ማጥፋት ዲሞክራሲያዊ ነው፣ ህጋዊም ነው። በነገራችን ላይ ፐብሊክ ፊገር እና ፕራይቬት ይለያያል። ፕራይቬት የሆኑ ሰዎች እናንተም ፐብሊክ ናችሁ ጋዜጠኞች። ፕራይቬት የሆኑ ሰዎች በመንግስት ውስጥ ምናምን ውስጥ የሌሉ ሰዎች ስማቸው ከጠፋ መክሰስ ይችላሉ። መንግስት ውስጥ ያሉ ሰዎች፣ ፖለቲካ ድርጅት የሚመሩ ሰዎች ስሜን አጠፋው ብሎ መክሰስ አይችልም። ስም መጠፋት የኛ ጆብ ዲስክሪፕሽን ውስጥ ስላለ ማለት ነው። ስለዚህ በዛ ነው የማየው እኔ ሁለት ነው የመጨረሻ ጥያቄ፣ ሁለቱም የተለያዩ ናቸው። የመጨረሻው ከሁለተኛው የመጨረሻው በጣም የግል ስለሆነ እርሱን አስከትዬ ጠይቆታለሁ። ግን አሁን ያነሳናቸው ብዙ ርዕሰ ጉዳዮች አሉ። ሀገሪቷን በተለያየ መልኩ የተወጠረችባቸው ጉዳዮች አሉ። እንደሚታወቀው የህዳሴው ግድብ ድርድር አለ፣ የምርጫ መራዘም አለ፣ ኮቪድ-19 አለ፣ የክልል እንሁን ጥያቄዎች ከየአቅጣጫው መነሳት አለ፣ የኢኮኖሚው መዳከም አለ። በብዙ መልኩ ማህበራዊ ነገሮችም ተሸርሽረዋል። ከነዚህ ነገሮች እንዴት እንሻገር ብለው ሀሳብ ያቀርባሉ። ሁልጊዜ በአመፅ አይፈታምና በሰላማዊ መልኩ እንዴት ነው የምንሻገረው የሚለውን እሱን ሀሳቡን በቅድሚያ ልስማና የመጨረሻ ጥያቄን አስከትላለሁ። እየተሸረሸረ እኮ አይመስለኝም። እኔ አይ ሲ ዲፍረንትሊ። በምን መልኩ ነው የሚያየው? ምክንያቱም ወደ ዲሞክራሲ ሽግግር የአምባገነን ስርዓት ወርዶ ወደ ዲሞክራሲ የሚደረገው ሽግግሯ ላይ ብዙ ታፍነው ታጭቀው የነበሩ ነገሮች ይፍታታሉ። ሁለት ነገር ይመጣል። የታፈኑ ነገሮች መፈታታት፣ ፕሉራላይዜሽን ኦፍ አይዲያስ፣ የሀሳብ የአመለካከት ብዝሃትነት ህዝብ ውስጥ እንዲሰፋ ያደርጋል። ይሄ ደግሞ ሁለተኛውን ነገር ያስከትላል። ፖላራይዜሽን ምንለው መነጣጠልን፣ ጥግ ጥግ መያዝን ይፈጥራል። ግን አይዘልቅም።
ረጋ ብለሽ ካየሽው ሽግሩ ጀምሮ እንደጀመረ 5 ወር 6 ወር ጊዜ የነበረው ኢቭን የዛሬ ዓመት የነበረው ስርዓት አልበኝነት ጥግ መውጣት ዛሬ አታዩ። ሚዲያውን ኬርፉሊ እዩት እስቲ። ሚዲያውን ሰልፍ ሴንሰርሺፕ፣ መረጋጋት፣ ህዝቡን መደንገጥ ትቷል። አሁን ከዛ በፊት ልክ እንደ ታቡ የሚባሉ ነውር የሚባሉ ነገሮች ሲወጡ በጣም ሀገር ፈረሰ ምናምን ሲል ህዝቡም ለመደው ማጋነን ተወ። ሰዎችም እየተረጋጉ መጥተዋል። ማንኛውም ወደ ዲሞክራሲ የሚደረግ ሽግግር ሁለቱን ነገር ፖላራይዜሽን ኦፍ አይዲያስ እና ፖላራይዜሽን ኦፍ ፖለቲካል ፎርስስ ይመጣሉ። በሂደት ግን አሁን ወጣቶቹን ይወሰያቸው መጀመሪያ አካባቢ ትንሽ አናርኪክ ነገር ነበረ። በሂደት ያለማንም ጣልቃ ገብነት እየተረጋጋ መጣ። ትዝ ይለኛል በየቦታው ሲሄድ ሽማግሌዎች ሲሉ የነበሩት ምንድነው ወጣቱን አረጋጉልን ነበር። ተረጋጋ፣ ይሄዳል። ትልቁ አሁን ይሄን እድል ግን ተጠቅሞ አምባገነናዊ ስርዓት እንዳይፈጠር ገና እዚህ ሳልመጣ ተጽፈው የነበረው ነገር ነበር። አምባገነን ስራ አዲስ ፖለቲካ ስርዓት ሲገነባ ድረስ አናርኪ ይፈጠራል፣ ስርዓት አልበኝነት ይፈጠራል። ያን ስርዓት አልበኝነት እንደ እድል በመጠቀም ምክንያቱም ሰው ነፃነትን ይወዳል፣ ከነፃነት በበለጠ ደግሞ ሰላማዊ ኑሮን ይወዳል። ያንን የህዝብን ሰላማዊ ኑሮ መወደድን እንደ እድል ተጠቅሞ አምባገነናዊ ስርዓት ይወለዳል። ያ እንዳይሆን መጠንቀቅ ያስፈልጋል፣ መረጋጋት ያስፈልጋል። ህዝቡ ተረጋግቷል። አሁን አምባገነን መሆን የሚፈልጉት ቡድኖችና ግለሰቦች ግን ያንን እንደገና እያነሱ አሁን እኮ አንድ ነገር መጣ። ልክ ኢህአዴጎች ሲሉት ኢህአዴግ አንድ ሲል የነበረው ነገር ይቺ ሀገር ለኢትዮጵያ ለዲሞክራሲ ዝግጁ አይደለችም፣ አሁን ለአምባገነን ነው፣ ወደ አምባገነን ለመሄድ የሚፈልጉ ያንን ያም አያስፈልግም። የሚያስፈልገው ምንድን ነው? የፖለቲካ ምህዳሩ እንደሰፋ መቀጠል አለበት። የሰፋው የፖለቲካ ምህዳር የሚገዛበት የፖለቲካ ስምምነት በድርድር ማበጀት ያስፈልጋል። ወደዛ ነው መሄድ ያለብን። ይሄ ነው ወሳኙ። የመጨረሻው ጥያቄ እንግዲህ የእርሶን ሀሳብ ከመነሻው ጀምሮ ሲደግፉ የነበሩ ገፍተውም ደግሞ ወደዚህ ደረጃ ያደረሱት አሉ፣ ተቃዋሚዎችም አሉት። ሀሳቡን አንስተው የሚያጣጥሉ አሉ፣ አይ ይሄ ሀሳብ አይገዛንም የሚሉ አሉ። ግን ያም ሆነ ይህ እርሶ በዚህ ምድር ላይ ቆይታውን ጨርሰው ሲያልፉ ታሪኮ በምን መልኩ እንዲጻፍ ነው የሚፈልጉት? ከእርሶ ቀጥሎ የሚመጣው ትውልድስ ምን ብሎ እንዲያስታውሶት ነው የሚፈልጉት? አንድ ከስሟ የማይታወቅ ጂኒ የምትባል ቀበሌ የተወለደ በጣም ትንሽ የዶሮ ግንባር የምታክል ድሙጋ የምትባል ከተማ ያደገ ከዛ ፈጣሪ ረድቶት በብዙ ዓለም የተዘዋወረ መጨረሻ ላይ የኦሮሞ ተረት አለ፣ የአይን ነው ሲዞር ቢውልም ማታ ይዘጋል። ተመልሶ አገሩ የገባ ባለችው ጊዜ ያመነበትን ለህዝቤ ይሆናል ብሎ ያሰበውን ሳይፈራ ሳይታክት በተቻለው መጠን የሞከረ ሆኜ ልታሰብ ፈልጋለሁ። ብኮነንም ደግሞ ምንም ችግር የለውም። እኔ አክቹአሊ የኔ ህልም ብረሳ ደስ ይለኝ ነበር። ኮምፕሊትሊ ብረሳ ደስ ይለኛል። ለምን? ምክንያቱም ስለ ራሴ አይደለም የኖርኩት። ስለ ራሴ ብኖር ኖሮ እዚህ ሀገር አልገባም። ስለ ራሴ ብኖር ኖሮ ቫንኩቨር ካናዳ ነው መኖር ፈልገው፣ ካልሆነ እዛ ሲንጋፖር ወይ ማሌዥያ ነበር የምኖረው። ትንሽ ነገር ለዚህ ሀገር ለማበርከት ሞክሬያለሁ። በዛ ብታወስ ኦኬ፣ ካልሆነም በክፋትም ብታወስ ምንም ችግር የለውም። ምክንያቱም ለህሊናዬ ይሆናል ያልኩትን የተማርኩትን ዲዛይን አድርጌ ተሳክቶልኛል። የዚህ የነበረውን አስከፊ ስርዓት በመጣል ላይ ግንባር ቀደም ሚና ተጫውቻለሁ። በዛ ሂደት ውስጥ ስህተት ፈጽሜ ሊሆን ይችላል፣ ሰዎችን አስከፍቼ ሊሆን ይችላል፣ ያስደሰትኩትም ሊሆን ይችላል። ያስደሰትኩት ደስታውን ሳያበዛ ስህተት ሰርቼ እንደነበረም ከአካውንት ውስጥ በማስገባት ያስከፋሁትም ደግሞ ላስከፋው አስቤ ምቀኝነት ኖሮኝ ጥላቻ ኖሮኝ ሀባ በልቤ ውስጥ ሀባ
ጥላቻ የለኝም እኔ ሀባ አንድ ነገር በዓለም ላይ በነገራችን ላይ አንድ ጠላት አለኝ ብዬ አላስብም። አንድ ጠላት። ስለዚህ ያስከፋውትም ሰው ካለ ማይ ኢንቴንት እንዳልነበረ የኔ ፍላጎት እንዳልነበረ ጥሩ ነገር ለመስራት ስሞክር በሂደት ለምሳሌ ሮጭ አንድ ቦታ ለመድረስ ስልል የአንድን ህፃን ወይም ደግሞ የአንድን አሮጊት ያሰጣችውን ላይ ከረገጥኩ እንደዛ ቢያስብልኝ በዛ ደረጃ የሚታወቅ ታሪክ አለ በቀላሉ የሚረሳ ባሉታዊም ባሉታዊ አይረሳም። ምኞቴን አለ ጠየሽኝ። ምኞቴ የሚወደኝም ባያገስፈኝ የማይወደኝም ሰይጣን ባያደርገኝ አንድ ጥንካሬም ድክመትም ያለው ግለሰብ የዚች ሀገር ዜጋ እንደነበርኩ ቢያስታውሰኝ ደስ ይለኛል። ስለዚህ ግን የኔ ምኞት እውነት ላይሆን ይችላል። ግን ከዚህ በኋላ እንግዲህ የሚሰሩትም ወይም ተግባሮ እንዳያገዝፎትም በሰይጣን አመለካከትም እንዳያዩትም የማያደርግ ስራ ነው ማለት ነው። አይደለም እሱን ቃል አልገባልሽም። ልክ ከዚህ በፊት ስሰራ እንደነበረው ለዚህ ሀገር ይጠቅማል፣ ለህዝቤ ይጠቅማል፣ ከሞራልም ከፖለቲካም አንፃር ያዋጣል የምለውን ማንም ተደሰተ ማንም ተከፋ ያው አልተከታተላችሁም እንጂ አንድ ወቅት ነበረ እዚህ ሀገር ሰልፍ ሲካሄድ የተቃወምኩበት። ምናልባትም ከ50 ሚሊዮኑ ህዝብ 49 ምናምኑ ተቃወመኝ። ግን አቋሜን ይዤ ሄድኩት። አብይን ስቃወም ደግረንም ነገይሻለሁ እህቴ ተቆጣችኝ አላናግርም እስከ ማለት። የኔ ጸባይ ሰው ስለወደደኝ አልሰራውም፣ ሰው ስለጠላኝ አልተውም። ምን አለኝ መሰለሽ ሊሆናል ለዚህ ሀገር ያዋጣል ብዬ የማስበውን በጣም አስብበታለሁ፣ አነባለሁ፣ ሰዎችን አናግራለሁ። ከዛ የራሴን ሀሳብ ፎርሙሌት አደርጋለሁ፣ ሄድበታለሁ። ስህተት ከሆነ እመለሳለሁ። ግን አጨበጨቡልኝ ብዬ ወሬን አላስረዝምም፣ ጮሁብኝ ብዬ ባጭር አልቀጨውም።